አውሮፓ ካመጣሁት በኋላ ከኤርፖርት ጥሎኝ ጠፋ። የአንድ እህታችን ታሪክ ነው። የተጋቡት 2019 በአውሮፓውያን አቆጣጠር ነው። የተዋወቁት 2018 በአንድ ጓደኛው አማካኝነት ነው። ሶ ያ 2019 ከተጋቡ በኋላ አውሮፓ መጣ። ያው ኑሯን ቀጠለች። እሱ ደግሞ ኢትዮጵያ ሆኖ እሷ በኢኮኖሚ ሰፖርት እያደረገችው ቤት ተከራይቶ በየጊዜው እየሄደች አንዳንዴ በአመት ሁለቴ አንዳንድ ጊዜ በአመት እየሄደች ያው ፍቅራቸው ይቀጥላል ማለት ነው። ፕሮሰስ ጀመረችለት ወደ አውሮፓ እንዲመጣ። በዛ መሃል ያው ፕሮሰሱ ሲቆይበት ምን አይነት ሐሳብ አመጣላት? ኦኬ ጊዜው እየሄደ ነው፣ ምንም ወደ አውሮፓ ልመጣ አልቻልኩም። ስለዚህ የሆኑ ማቃቸው ሰዎች አሉ ወደ ሜክሲኮ በብር ፊክስ የሚያደርጉ ከዛ ደግሞ ወደ አሜሪካ የሚልኩ ሰዎች አሉና ለምን ብርናት ከፊልኝምና ወደዛ ሄጄ ከዛ አንቺ ደግሞ ወደዛ ሙቭ ታረጊያለሽ፣ አሜሪካ የተሻለ ነው ከአውሮፓ ይላታል። እሷ ግን ነው በፍጹም አውሮፓ ለረጅም ጊዜ ቆይቼ ዜግነቴን አግኝቼ አሪፍ ስራ የምሰራበት አገር ስለሆነ ጥዬ መምጣት መሄድ አልችልም። ሶ አንተም ደግሞ እንድትመጣ የምፈልገው ወደ ማቀው ሀገር ወይ ደግሞ እዚህ አሪፍ ስራ የሚሰራ ሰው ስለሆንኩ ወደዚህ እንድትመጣ ነው የምፈልገው ትለዋለች ማለት ነው። ብዙ ጊዜ ፑሽ ቢያረጋትም እሷ ፍቃደኛ ሳትሆን ለረጅም ጊዜ ያው ዲስከስ መሀል ላይ እየጠየቃት ፍቅራቸው ቀጠለ ማለት ነው። ተመላልሳ በምትሄድ ጊዜ እርግዝና እንዲፈጠር ያው ሙከራ ያደርጉ ነበር፣ አልተሳካም። ከዛ የዛሬ ያው አውሮፓ ሊመጣ ከ6 ወር በፊት ተመልሳ ሄዳ ነበር ወደ ኢትዮጵያና አጋጣሚ ሆኖ ጽንስ ተፈጠረ። እዛ 16 ወር እቺ ሴት የ6 ወር እርጉዝ ትሆናለች። ልክ እሱ ሊመጣ ከ6 ወር በፊት ማለት ነው ኢትዮጵያ ሄዳ እርግዛ መጣች። በጣም ደስተኛ ሆነች፣ እሱም ደስተኛ ነው። ከዛ ቀኑ ደረሰ፣ እግዚአብሔር አለና አለቀለት ፕሮሰሱ። ከዛ ቲኬት ቆርጣ በራሷ ገንዘብ ላከችለት ማለት ነው። ኤርፖርት የሚመጣበትን ቀን ከምትኖርበት ከተማ የ6 ሰዓት ተጉዛ ነው ኤርፖርቱ ያለው። ያው ቤተሰቦቿን ጓደኞቿን የምታውቃቸውን ሰዎች አበባ ምናምን ይዛ ኤርፖርት ባሏን ልትቀበል ትሄዳለች ማለት ነው። ኤርፖርት ብትጠብቀው ሊመጣ አልቻለም ወይ ልታገኘው አልቻለችም። ከዛ ውስጥ ሄዳ ሰራተኞቹን ኮንታክት አድርጋ ስታናገራቸው ያው ቼክ እናርግና ጠብቂ ይሏታል። ቼክ አድርገው ከተመለሱ በኋላ ግን ያልጠበቀችው በጣም የሚያሳዝን መልስ ነበር የሰጧት። ባለቤትሽ ሊያገኝሽ ፍቃደኛ አይደለም፣ ምክንያቱም ደግሞ አሁን መንገር አንችልም፣ ፍቃደኛ ስላልሆነ ብቻ ኮንታክትሽን ተይልንና ከዛ ያው ያለውን ነገር እናሳውቅሻለን፣ ለአሁኑ ግን ያው ወደ ቤትሽ ተመለሽ፣ ፍቃደኛ አይደለም ይሏታል። ኦኬ ብላ በጣም ደህና ወደ ቤቷ ትሄዳለች ማለት ነው። ብትጠብቅ ምን ምላሽ አላገኘችም። ለአንድ ወር ከምናምን በኋላ እነዚህ ሰዎች ያው ፖሊሶቹ ኮንታክት ያደርጓታል ማለት ነው። ባለቤትሽ ሊያገኝሽ ፍቃደኛ አይደለም፣ ትዳሩን ወይ ደግሞ ፍቺ ይፈልጋል። ምክንያቱ የሰጠው ደግሞ ገና ስመጣ ከኢትዮጵያ ወደ አውሮፓም ከሷ ጋር ጥል ነበርን፣ አብረን አይደለንም። ያው መምጣት ስላለብኝና ፕሮሰሱ ስለተጀመረ ነው የመጣሁት እንጂ አብረን አይደለንም አለ። እሷ ግን በተአምር ምንም አይነት ጸብ የለንም፣ ፍቅር ነን፣ ባሌ እየጠበቅኩ ነበር አላ። ምንም የመለያየትም ምንም አይነት ሐሳብ አልነበረም። ምንም የተወያየነውም የተጣላንበትም የለም። እስከዛች እለት እስከገባ ድረስ ባሌና ሚስቱ ነበርኩኝ አለች ማለት ነው። አስቡት፣ ባላችሁን ብዙ አመት ለፍታበታለች ይሄን ትዳር። በዛ ላይ ደግሞ አውሮፓ እየሰራች ቤት ክራይ የምትከፍልለት የምግብ ኢትዮጵያ ያው ስራ ራይድ ይሰራ ነበረ። ራይድ ቢሰራም ግን ደግሞ ይሄ ሙሉ ወጪውን ወይ ደግሞ የሚያስፈልገውን ነገር የምትከፍልለት የነበረው እሷ ነበረች ማለት ነው። የሚሰራበትን የራይድ መኪና ሁላ የገዛችለት እሷ ነበረች። እና አስቡት፣ ባላችሁን አምናችሁ የትዳር አጋራችሁ እንደዚህ አይነት አስቀያሚ ስራ ላይ ላያችሁ ሲፈጥም በጣም የሚያሳዝን ነው። ሶ ይሄ የሚያሳየው ባካችሁ እህቶች፣ ወንዶችም እንደዚህ የሚጎዱ አሉ፣ ሴቶች ጥለዋቸው የሚጣፉት። ምናገባውን ሰው ኦፍ ኮርስ እንደ ጨው ቀምሰን አናገባውም፣ ግን ደግሞ ባክግራውንዱን አጥንተን ይሄ ሰው ምን አይነት ሰው ነው የሚለውን አጥንተን ብንገባ በጣም አስፈላጊ ነው። በጣም ብዙ ታሪኮች እንደዚህ አይነት ይሰማል። ጥላው ጠፋች፣ ጥሎ ጠፋ። የዚህ ግን በጣም ልቅና ስድ የሆነ ሰው ነው። ምክንያቱም እቺ ሴት እርጉዝ ናት። ቢያንስ እንኳን ገብቶ መስማማት እንኳን ባይችሉ አናግሯት በስነ ስርዓት መለያየት ይችል ነበረ። ያ ግን አሁን ልጇን ወልዳ የ3 ወር ህፃን ልጅ አላት። ከባሏ ቤቷ ጋር ግን ያው ተገናኝተው ማያውቁም፣ በስልክም ምንም አይነት ኮንታክት የላትም። እኛ ሴቶች ምናገባውን እግዚአብሔር ቀድሶ ይስጠን፣ ግን ደግሞ ባክግራውንዱ ምን አይነት ሰው ነው ምንድነው ብለን አጥንተን ብንገባ፣ በተለይ ደግሞ ከሌላ ሀገር ምናመጣቸው ከሆኑ ለጥቅም የሚመጡ ሰዎችም ስላሉ ያ ቼክ አድርገን እንግባ ከእግዚአብሔር ጋር ማለት ነው። ወንዶችም እንደዛው ማለት ነው። ትተዋቸው የሚጠፉ ሴቶች እንደዚህ አይነት ታሪክ ስላለ ማለት ነው። ያ በጣም ነው የሚያሳዝነው። ስለ እውነት ለመናገር
አሁን ልጅቱ ባቀረበችው መንገድ ስንመለከተው አሁን ያለንበት ዓለም በእውነት ፈሪሃ እግዚአብሔር የሌለን በመሆን በተለይ እኛ አንደኛ እየሆንን መጥተናል እና እንግዲህ ወጪውን አስቡ፣ ድካሙ እንዲያውም በአሁኑ ሰዓት ላይ ደግሞ ራሱ አሁን አውሮፓ፣ አሜሪካን ሀገር ስደተኛ የማይፈለግበት ስደተኛ የተጠላበት ስደተኛን አሳዶ የመግደል ወረቀቱን የመውሰድ ንብረቱን የመቀማት ከሀገርም ሲፈልጉ ይዘውት የሚመለስበት ሰዓት ቤተሰብ የሆነ ሰው እንደዚህ የሀገር ሰው በክፋት እንደዚህ ተሞልቶ ይህን አይነት ነገር ስንሰማ በእውነት በጣም ነው የሚያሳዝነው። በእውነት 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 ነው የምላችሁ እና እግዚአብሔር ልቦና ይስጠን ሁላችንንም ስለ እውነት ለመናገር። እስቲ ቀጣዩን ቪዲዮ እኔ እነሱ የሴት ባል ተኝቷል ማለት ነው ላይ ፎሎር ላይ ሁሉም ልጆች ደግሞ ስራ ሄዷል። ማንም የለም እዛ ፎሎር ላይ ደግሞ የልጆቹ ክፍል ነው ያለውና እኔ ወደ ላይ ወጥቼ ልጆቹን ክፍል እያስተካከልኩ ነው። አስተካክዬ ከጨረስኩኝ በኋላ ፎሎር ያለው ላይ ያለው እኔና ሰውዬው ተኝቷል። ከዛ በኋላ ክፍላቸውን አስተካክዬ ከጨረስኩኝ በኋላ ብኩር ላጬስ እጣን ላጬስ ማለት ነው ፎቅ ላይ ወደ ታች ሳልወርድ እጣን ማጨሻ ያገኘው ፈሃም አገኘው እጣኑንም አገኘው። ሙሰደስ ግን አጣው ማለት ነው። እዛ ፍሎር ላይ ሙሰደስ የማን ክፍል እንደሆነ የማን መሳቢያ ውስጥ እንደሆነ ሙሰደሷን አይቻታለሁ። እቺ ትንሿ ሙሰደስ ታውቃታላችሁ አይደል? ቦርሳቸው ውስጥ እዛው የሚዞራት ከሰል የሚያቀጣጥሉባት ጥንጧ እሷን ሙሰደስ ክብሪት ማለት ነውና እሷ ሙሰደስ የማን መሳቢያ ስር እንደሆነ አይቻለሁ። ግን ሁሉም መሳቢያ ስር ስፈልግ አጣው ማለት ነው። አጣውኝና የሴትዮ እና የሰውየው ክፍል በጣም ትልቅ ነው፣ ግን ሁለት በር ነው ያለው። አንደኛው በር ልክ የመጀመሪያው በር ዱላብና የልብሳቸው ማስቀመጫ ቁም ሳጥንና መስታወት ነው ያለው። ሁለተኛው በር ደግሞ ሲከፈት መኝታ ክፍላቸው ነው፣ አልጋቸው ነው ያለው። ሌላ ምንም የለም፣ የነሱ መኝታ ክፍል ነው። ከዛ በኋላ እኔ በቃ እነሱ ጋር ይሆናል ያየሁት አልኩኝና የመጀመሪያውን በር ከፍቼ ገብቼ መሳቢያውን ከፍቼ መሰደሷን አገኘኋትና ወስጄ ሳታቃጥዬ ከሰላና አቀጣጥዬ እጣንዬ ሁሉም ክፍል እያጨስኩኝ ያለ ሴትዬ መጣችና ስታይ በሩ እኔ አልዘጋሁትም፣ ጥርቅም አድርጌ አልዘጋሁትም። በቃ ከፈትኩኝ፣ ወሰድኩኝ መሰደሷን። ከዛ በኋላ ወጥቼ ገርበብ አድርጌ የተውኩት አንዴ ጥርቅም አድርጌ አልዘጋሁትም። ብቻ ገርበብ አድርጌ ድምጽ እንዳይሰማ ገርበብ አድርጌ ቀስ ብዬ ገብቼ ቀስ ብዬ ወጣሁኝ። ከዛ ስትመጣ በሩ ክፍት ነው። ሁለተኛው በር አይደለም፣ ሁለተኛው በር እኮ እሱ ተኝቷል። የመጀመሪያውን በር ነው የከፈትኩት፣ ዱላብ ያለበትን ማለት ነው። መጣችና ተነስታል እንዳለችኝ አልተነሳም አልኳት። ታዲያ ማን ነው ያለው? ማን የከፈተው በሩን ስትለኝ እኔ ነኝ የከፈትኩት። ምን ፈልገሽ ነው የከፈትሽው አለችኝ። አዲስ ነኝ፣ ገና አዲስ ነኝ። እኔ ቋንቋ አልችልም፣ ብዙ እኔ ቋንቋ አልችልም። አንድ ወር ከምናምን ነው፣ ምንም አልችልም፣ ቋንቋ አልችልም፣ ምን አልችልም። ከዛ በኋላ እኔ ነኝ የከፈትኩት። ምን ፈልገሽ ነው ስትለኝ በአረብኛ ስለማላቅ አምጥቼ ያሳየዋል። ይሄንን ነገር ፈልጌ ነው የከፈትኩት አልኳት። አላመነችኝም። ከዛ እንደዚህ ምናምን አየችኝና ፈልገሽ ነው? አዎ እኔ መጠየቅ ትችይ ነበር አለችኝ። እንዴ እኔ ያየው ስለመሰለኝ ነው ምናምን ብቻ አረብኛ ምንም አልችልም። እንዴት ነው ብቻ የሆነ ነገር ተባብለን ወረደች። አልተዋጠላትም ማለት ነው። አልወረደላትም ያልኳት ነገር አሳይቻት። ይሄን ፈልጌ ነው ከመሳቢያ ስር ፈልጌ እጣን አጭሻለሁ አይታለች። እጣን አጭሼ ክፍሉ ሁሉን ማጭሻ አይታለች። አልተዋጠላትም። ወረደችና ወረታች ወርዳ እንደገና ጠራች ማለት ነው። አቤት ለምን ገባ? እንደገና ጠየቀችኝ ማለት ነው። እንደገና ለምን ገባሽ ቆይ ብላ ጠየቀችኝ። ከዛ ይሄን ፈልጌ እኮ ነው አልኳት። እንደገና ወደ ፎቅ ሄጄ ሙሰዱትን አምጥቼ ይሄን ፈልጌ ነው አልኳት። ከዛ ነው አለችኝ። ከዛ አወኩባት ማለት ነው ምን አስባ እንደሆነ ማለት ነው። እኔ ሰውዬው ጋር ገባው መስሏታል። ያያ አረበኛ አልችልም፣ ምን ብዬ እናገራለሁ? መናገር አልችልም። አስተያየቴ ግን አብኩቼ ኩፋር ግን የጋገርኳት አስተያየቴ ግን እንዴት እንዳየዋት ያየዋት አስተያየት በጣም የንቀት ነው ያየዋት፣ በጣም የንቀት ማለት ነው። አረበኛ አልችልም፣ በምን አስረዳታለሁ? እንዳልጮባት በምን ጮባታለሁ? ግን ጠርጥራኛለች የገባው መስሏት እንደዚህ ብላ አስተያየኝ። እኔ ቆሻሻ እንደዛ አይታየም። እንዴት ቆሻሻ አድርጌ ነው ያየዋት፣ እንዴት እንዳየዋት ማለት ነው። እንግዲህ ያው በጣም ትንሽ ዘና አድርጎናል የታችን ተሞክሮ ማለት ነው። የተጠረጠረችበት መንገድ የሄደችበት በአጠቃላይ ማለት ነው። እኔ ትንሽ በዚሁ ጋር ይህን አጋጣሚ አድርጌ አስተያየት መስጠት እንፈልገው ነገር የትም ቦታ ለመሄድ ስታስቡ የመጀመሪያው ነገር ቋንቋ መቻላችሁን አለመቻላችሁን
እርግጠኛ መሆን አለባችሁ ወደምትሄዱበት ቦታ። አትሊስት እንኳ የዛን ሀገር ቋንቋ እንኳ ባትችሉ ኢንተርናሽናል ቋንቋ የሚባሉ ላይክ እንደ እንግሊዘኛ እነዛን እንኳን አትሊስት የመግባቢያ ቋንቋችሁን ይዛችሁ መጓዝ አለባችሁ። ምክንያቱም የምትሄዱበት ቦታ ቋንቋው ከሌለ እህታችን እስከ መጠርጠር ያላደረገችውን እንዳደረገች ተደርጎ እስከ መታየት ድረስ አድርሷታል ማለት ነው። የእሷ ተሞክሮ ለሁላችንም ይሆናል ብዬ አስባለሁ። እና ብዙ ጊዜ የሆነ ሀገር ለመሄድ ስናስብ ቋንቋን ቅድሚያ መውሰድ ይኖርብናል። ምናልባት 6 ወር ሊኖረን ይችላል፣ አመት ሊኖረን ይችላል፣ ወራት ሊኖረን ይችላል። በዛ ጊዜ ውስጥ እንኳ ወራት እንኳ ቢሆን 20-30 ቃላቶችን በመለማመድ በምትሄዱበት አጋጣሚ ኮሚኒኬሽን መፍጠር የምትችሉበትን ነገር መሰረት ቤዝድ ብታደርጉ ትልቅ ችግራችሁን ትወጣላችሁ፣ ትቀርፋላችሁ ብዬ አምናለሁ። ደግሞም ነው ማለት ነው። ስለዚህ ቋንቋ ላይ ፎከስ አድርጉ። ሁለተኛ ደግሞ አንድ ቤት ውስጥ ለምሳሌ ቤት ውስጥ ነው የምትሰራው እህታችን፣ ለሌሏቸውም ይጠቅማል ብዬ ስለማስብ ነው። የውዴታ ግዴታ ምንድን ነው? እስከምን ድረስ ነው የኔ መብት? ኦኬ እኔ የምሰራው ምንድን ነው? እስከ ድረስ ነው ከፍቼም ሆነ ነክቼ ማየት የምችለው የቱ እና የቱ ነው? እንዳልነካ የተከለከልኩት ምንድን ነው ብላችሁ መጠየቅ፣ ወይም ደግሞ የቀጠራችሁን ሰው ቋንቋ ብዙ ጊዜ ስለሚችሉ ኤጀንሲዎች እነዛን ነገሮችን በደንብ አጥርታችሁ ይዛችሁ በመሄድ ወደ ስራችሁ መግባት። ምክንያቱም በአንድም በሌላ አንቺ በቅንነት ባላደረግሽው ነገር እንድትጠረጠር ያደረገሽ ያው የዛን ምንድን ነው የሚባለው ፕራይቬት ዞን ላይ ትንሽ ስለተላለፍሽ እና አረቦች ደግሞ በባህሪያቸው በተለይ ሴቶቹ ቀናተኞች ናቸው። ሴቶች በየትኛውም አጋጣሚ ያው የቅናት መንፈስ አለ ማለት ነው እና በዛ ምክንያት ነው። እና በጣም ይገርማል የታችን ተሞክሮ ማለት ነው። እስኪ እንቀጥል ደግሞ። በዚህ አጋጣሚ የዚህን የዩቲዩብ ቻናላችንን ሰብስክራይብ አድርጉን፣ ሼር አድርጉልን፣ ላይክ አድርጉልን። እንደዚህ አይነት ቪዲዮዎችን እንግዲህ በተለያየ ጊዜ ማውጣት አይቀርም ማለት ነው። ለሰዎች ትምህርት ይሰጣሉ የማስበውን ማለት ነው። እያስወራ ነው ፈርበለታስወራ እናቴ ትቆጣኛለች ብለህ ስማ፣ እኔ ፕሮፌሽናል ስለሆነ ነው እናቴ ትቆጣኛለች እንጂ አልፈራሁም። እኔ በነፃ እገባለሁ። ፕሮፌሽናል አድርጉት እንጂ በነፃ እገባለሁ። እርግጠኛ ነው። ሰምታችኋል። አሁን ከነገች ጋር አገናኘዋለሁ፣ እዛ እንፈራረማለን። ፕሮፌሽናሊ በነፃ ብለሃል። እገባለሁ ነው በነፃ እገባለሁ። ፕሮፌሽናል አድርጉት እናንተ፣ ፕሮፌሽናል አድርጉት። ለአንድ ወገን አታድርጉ። እኛ ለአንድ ወገን አናደላ ሴዶኔ እንደሆነ አንተ ደግፈኝ በቃ እናያለን። መድረክ ላይ በነፃ እንገባለን። we are brothers by the way። እንደዛ አይደለም። ሴዶ ጀግና ነው፣ ከድሮ ጀምሮ ነው የማውቀው። እናያለን በነፃ በቃ እና ዲል እንዳሸሹ አሁንም እንዳሸሹ እናንተ እየሸሻችሁ ያላችሁት እናንተ ችግር የለም። ያው እንግዲህ ሰሞኑን እንደሰማችሁት ኢትዮጵያ ላይ ኤምኤምኤ የሚባል ቦክስ ጀምረዋልና እጅግ ከባድ ፋይት ነው እና ሴዶ ደግሞ እንግዲህ እንደምናውቀው ብዙ ጊዜ ገላችኋለሁ፣ ጠላችኋለሁ ለኢትዮጵያ ሕዝብ እያለ በጣም የሚያስፈራራ ነበረ። አሁን ወደ ሪንግ ግባ ሲባል የተለያዩ ነገሮችን አቅርበዋል ይመስለኛል ሴዶ እና በዚህ ምክንያት ሴዶ ፈርተሃል ተብሎ ማለት ነው። ከዚህ በፊት 5 ነበር ሚሊዮን የተባለው አሁን 10 ያድርገዋል። እሱንም እሺ ብለው ነበር መሰለኝ እነጌታቸው እና በዚህ ምክንያት እንትኑ ፈርተሃል ወደ ማለት ደረሱ ማለት ነው። እና እኔ አልፈራሁም። እናቴ ትቆጣኛለች ያልኩት ፕሮፌሽናል ካልሆነ እናቴ ትቆጣኛለች ብሏል ማለት ነው። እና እሱን በሶሻል ሚዲያ ሲራገብ ስለነበረ ነው። እንግዲህ ሆፍሊ ወደ ሪንጉ ገብተው ፕሮፌሽናል በሆነ መልኩ ውድድራቸውን ያደርጋሉ ብለን ተስፋ እናደርጋለን። ያኔ እኛም እንዘግበዋለን እና መልካም እድል እንመኛለን።
በጣም የሚያሰቀው ትንሽ እንቅስቃሴ አለ ሀገሬ ሰው የቻይናዎችን ያሳቀኝ በጣም እውነት ለመናገር በመሃል ትንሽ ዘና እንድንል ስለፈለግኩ ነው። ለዩቲዩባችን እንግዲህ አዲስ የሆናችሁ ሰብስክራይብ አድርጉን፣ ላይክ አድርጉን፣ ኮሜንታችሁን ደግሞ አስተያየታችሁን ጻፉልን። እንቀጥል እስኪ። የኮሮና ቫይረስ አይነት ሳታስተናግድ አትቀርም። ሌላ ቫይረስ ውስጥ ልገባ ነው። ሌላ ፓንደሚክ ሊከሰትባት ነው። ይህም እንግዲህ ሃንታ ቫይረስ ይባላል። ሰሞኑን አይታችሁ ከሆነ የሆነ መርከብ ላይ ምናምን እሱ ቫይረስ ማለት ነው እና በጣም በከፍተኛ ሁኔታ እየተሰራጨ ነው። ነገር ግን እንደ ኮሮና ዴድሊ አይደለም፣ ወይም ደግሞ የሚተላለፍበት መንገድ እንደዛ አይደለም። እሱን ነግራችኋለሁ ምን እንደሆነ። ብቻ እስካሁን ድረስ 12 ሀገራት ገብቷል። እስካሁንም ድረስ እንግዲህ ዩኬ፣ ሳውዝ አፍሪካ፣ ኔዘርላንድ፣ አሜሪካ፣ ስዊዘርላንድ ከዛ ኮሪያ እና ብቻ አጠቃላይ 12 ሀገራት ደርሷል ማለት መሰላችሁ። ነገርየው አይ ቲንክ ኮንታሚኔትድ የሆኑ ወይም ደግሞ የሚባለው የተነካኩ ሰዎች ወጥተው ወደ ሌላ ቦታ ፍላይ አድርገዋል። ነገር ግን ያው እንደ ኮሮና በትንፋሽ አይተላለፍም፣ በንክኪ አይተላለፍም። ይሄም ያው ከሰው ወደ ሰው መተላለፈው አለ ወይም ደግሞ ይተላለፋል። ነገር ግን በጣም ኢንተንሲቭ የሆነ ፊዚካል ኮንታክት ይፈልጋል ተብሏል። ወይም ደግሞ በጣም ከሆነ ሰው ጋር ረዘም ላለ ጊዜ ፊዚካል ኮንታክት ሊያስፈልጋችሁ ይችላል ለመተላለፍ ማለት ነው። እናም ያው እስካሁን ድረስ እርግጠኛ የሆነ ኮንፊርምድ ኬስ 8 ኬዝ ነው። ነገር ግን በጣም በብዙ ቁጥር የሚቆጠር እንግዲህ ጥርጣሬ አለ። ከዛ በተጨማሪ 3 ደች ውመኖች ወይም ደግሞ የኔዘርላንድ ሴቶች ሞቷል ተብሏል። እናም ያው የሚተላለፈው ከሰዎች ሳይሆን ከሮደንቶች ነው ተብሏል። ሮደንቶች ማለት ነው ላሳይ። ሮደንት ማለት እንደዚህ ናቸው፣ እንስሶቹ ናቸው እና በእነዚህ ውስጥ ነው የሚተላለፈው። ከዛ በኋላ እነሱ ኢንፌክት ያደረጉት ቫይረስ ያለበትን አየር ስተነፍሱት እያዛላችሁ ማለት። በጣም ያስገርም ነገር ልንገራችሁ። ሴሪስ ሚሊዮን የትዊተር አካውንት ማለት 2022 ላይ ፖስት ተደረገው እንደምትመለከቱት 11ኛው ቀን 6ኛው 2022 ላይ 2023 ላይ ኮሮና ኤንድን 2026 ላይ ሃንታ ቫይረስ ብሎ ፖስት አድርጎ ነበር። ይሄ ራሱ ሌላ ኮንስፓይሬሲ። ሰዎች አርጀንቲና ወደ ኬፕ ቨርዴ እየሄዳችሁ ነው፣ በዚህ ክሩዝ ሺፕ ማለት ነው። መሀል አትላንቲክ ውቅያኖስ ላይ ቫይረስ መርከባችሁ ላይ አውት ብሬክ አድርጎ 6 ሰዎች ታሞ 3 ሰዎች ሲሞቱ፣ ያውም በጣም ሬር የሆነ ቫይረስ፣ በጣም ተሰምቶ የማይታወቅ ሬር የሆነ ቫይረስ ተነስቶ 3 ሰዎች ሲሞቱ። ሆንዲያስ የምትባለው እቺ መርከብ እዛ ክሩዝ ሺፕ ማለት መሰላችሁ በመርከብ ሆኖ ሰዎች የሚያመላልሱ መርከቦች ማለት ልክ እንደ አውሮፕላን ሆኖ ሰዎች የሚያመላልሱ መርከቦች ናቸውና 170 ሰው ትይዛለች። ያን ያህል ትልቅ አይደለችም። 70 ክሩ ሜምበር አለት። 170 ሰዎች ደግሞ 170 ትራቨለሮች ትይዛለች። ከነዚህ ትራቨለሮች መካከል እንግዲህ 6 ሰዎች በቫይረሱ ይጠቃሉ፣ በዚህ ሃንታ በሚባለው ቫይረስ ማለት ነው። ከ6 ሰዎች 3 ሞተዋል። አንዱ ኢንተንሲቭ ኬር ውስጥ ነው የሚገኘው። ሊድ ብትሉ መሄጃ የላችሁ። መሀል ውቅያኖስ ላይ ናችሁ፣ አትላንቲክ ውቅያኖስ ላይ ናችሁ። ሊድ ብትሉ መሄጃ የላችሁ። ይህ ሃንታ ቫይረስ የሚባለው ከእንስሳ ወደ ሰዎች የሚተላለፍ ቫይረስ ነው። ብዙ ጊዜ ይህን ቫይረስ የሚይዙት ሮደንትስ ናቸው። ሮደንትስ ማለት ቤት ውስጥ ያሉ አይጥ ምናምን ነው፣ እንደ ሮደንትስ ተብሎ የሚታሰቡት ማለት ነው። ሞርታሊቲ ሬቱ ደግሞ እዚ ሃይ ሞርታሊቲ፣ የሞት ሬቱ በሽታው ከተያዙ ደግሞ በሽታው ከያዛቸው ከ100 ሰዎች ከ38 እስከ 50 የሚሆኑት ሰዎች ይሞታሉ። በሽታው ይገላቸዋል ቫይረሱ ማለት ነው። ራሳችሁን በዚህ ሲናሪዮስ ብታገኙት ምን ታደርጋላችሁ? መርከብ ላይ ናችሁ፣ መሀል አትላንቲክ ውቅያኖስ ላይ ናችሁ። እናንተ መርከብ ውስጥ ቫይረስ አውት ብሬክ አድርጎ 3 ሰዎች ሲሞቱ ምን ኪውር መድኃኒት የሚባል ነገር ደግሞ የለውም። አንድ የቫይረሱ ከያዛችሁ ሰፖርቲቭ ኬር ነው የምትገቡት። በቃ ሰፖርት ነው የምትደረጉት። ራሳችሁ በራሳችሁ ሰውነታችሁ ይህን ቫይረስ እንዲያሸንፈው ሰፖርት ነው የሚያደርጋችሁ፣ ትሪት ነው የምትደረጉት እንጂ ይሄ ነው የሚባል መድኃኒት ደግሞ ኪውር የለውም። እና መተንፈሻ አካላችሁን ነው የሚያጠቃው። በሰውነታችሁ ኦክሲጅን እያጣ የመነመነ ነው የሚሄደው ማለት ነው። እና በጣም ክሬዚ። ፈርስት ቲንግ ምን ታደርጋላችሁ? እናንተ መርከብ ላይ ናችሁ፣ መሀል ውቅያኖስ ላይ። እስቲ እንዲያው በእግዚአብሔር በጣም አይጣል ነው እንግዲህ ያው ኮቪድ እንደምታስታውሱት ብዙ ዳሜጅ እንዳደረገ በተለይ እስካሁን ድረስ የኢኮኖሚ የአውሮፓም የአሜሪካም ብሎም የአፍሪካ የዓለምን ሁሉ ክራይስ ትልቁን ያቃወሰው አንዱና ትልቁ ኮቪድ ላይ ነበር አንዱ። በጤናም እንዳያችሁት ብዙ የጤና ቀውስ በተለይ የተለያየ በሽታ ያለባቸው ሰዎች ኮቪድ ሲይዛቸው እስከ ሞት ድረስ አድርሷቸው የደረሱበት አጋጣሚ ነበረ። እንዲሁም ደግሞ ሌላ አይነት በሽታ ኑሯቸው እንደገና ኮቪዱ ሲጨምር ደግሞ ብዙ አይነት ሌላ ኢንፌክሽን፣ ሌላ አለመቋቋም ብዙ ነገሮችን አይተን እስካሁን ድረስ በነገራችን ላይ የኮቪድ ችግር የገጠማቸው ሰዎች በማገገም ላይ ናቸው። ለኛ ለምስኪኖች ደግሞ እንዳያችሁት ጉንፋን ሆኖልን አልፏል። በተለይ ይሄ ኮሮና ቫይረስ ታስታውሱ ከሆነ የታሰቡ የነበረው ስፔሻሊ አፍሪካ ከገባ የአፍሪካን ሰው በሙሉ ይሞታል፣ ይጠፋል፣ አይቋቋሙም። ምክንያቱም እንደምናውቀው እኛ የጤና አጠባበቃችን እንዲሁም ደግሞ ለጤና የምንሰጠው እሱ በዛ ተያያዥነት እንደገና ደግሞ ሰርቫይቭ የማድረግ መድኃኒቶች ሌሎች ስለሌለን አይወጡትም ብለውን ነበረ።
አሮ ነው እንግዲህ የተወሰነች ቀናቶች ናቸው አስፈራርቶን እኛ አልፈነዋል ማለት ነው። እግዚአብሔር ይመስገን። ምን ያው ወንድማችን እንዳለው በዚህ ሰዓት ያው በጣም ነጮች በጣም እዚህ አሁን እኛ ሁላችን ያለንበት ቦታ በጣም ሰግተናል። በዚህ አጋጣሚ የመተንፈሻ አካልን ነው ሳምባን ነው የሚያጠቃው። በቃ መተንፈሻ አካልን ነው የሚያጠቃው። ከዛ ያው ሞት ነው የሚጠብቃችሁ። የሞታችሁን ቀን ጠብቃችሁ መሄድ ማለት ነው። በአጠቃላይ መድኃኒት የሌለው ማለት ነው። ኮቪድም እንደዛው ተብሎ ነበር። ኮቪድ ያው በአንድም በሌላ አሁን ተለምዷል። በነገራችን ላይ በየጊዜው አሁን ይሄ የምንታመመው ልክ የኮቪድ ሲምፕተም አይነት የሚሰማን ምናምን የሰውነታችን ስለለመደው አሁን በየጊዜው እንታመማለን። ግን ኮቪድ ነው ተብሎ ኳራንቲን ወይም ደግሞ ቤት ተቀመጡ ምናምን የሚል የለም። በቃ ቢኖራም ይሰራጭ አይሰራጭ ሰውነታችን በአንድም በሌላ ውስጡ ስላለ ቫይረሱ እየተለማመድ ነው። ይሄ እንግዲህ በጣም አዳጋች ነው። እኔ መፍረድ ይከብዳል ስለ እውነት ለመናገር። ግን አሁን አስባችሁታል እኛ ብንሆን ኖሮ እዛው ያለንበት ቦታ ላይ ይዘውን እዛው ፈጽመን ጨርሰን ተሽሏችኋል ከዚህ በኋላ መንቀሳቀስ ትችላላችሁ ሲባል ነበር ሊለቁን የሚችሉት በእርግጠኝነት ማለት ነው። ግን እነሱ የአሜሪካ ዜግነት ያላቸው የአውሮፓ ዜግነት ያላቸው የተለያየ ዜግነት ያላቸው ስለሆኑ እንዳያችሁት እዛው መርከብ ላይ መቆየት አልቻሉ። ብዙዎቹ ከመርከብ ሁሉ ወጥተው አምልጠው ወደ ሀገራት ገብተዋል በዚህ አጋጣሚ ማለት ነው። እና በሽታው ተዛማች ነው እንደተባለው ግማሹ አይዛመድም ይላል፣ ግማሹ ይዛመዳል ይላል። የተለያየ መልስ ነው ያሉት። በዚህ እንደገና ወደኋላ ተመልሼ ስለዚህ ቫይረስ መዘገቢያ አይቀርም ማለት ነው። እግዚአብሔር ግን እንግዲህ ሁላችንንም ይጠብቀን። በሌላኛው ሳይድ ደግሞ የፖለቲካ ኢሹ አለው። በዚህ ሀገር ያለ ሰው እንደዚህ አድርጓል የሚልም አለው። ከዚሁ ጋር በተጠናከረ በቅርቡ እንደገና እመለሳለሁ። ምክንያቱም የጤና ዘርፍ ስለሆነ አዌርነስ የተመለከቱ በዚህ የዩቲዩብ ቻናል አቀርብላችኋለሁ ብያለሁ። ስለነበረን ጊዜ እንግዲህ እግዚአብሔር ይመስገን፣ አመሰግናለሁ ሁላችሁንም። በተለይ ሼር በማድረግ ይህንን ቪዲዮ ለሌሎች በማድረስ እንድትተባበሩኝ ሁላችሁንም እለምናችኋለሁ። ደህና ቆዩልን።